በዙሪያው ያሉ ሰዎች በአማርኛ ሲጻጻፉ ማህበራዊ ሚዲያ ላይ አስተያየቶችን ሲያነቡ ወይም የሚወዱትን መጽሐፍ ገልጠው ሲያዩ እኔስ መቼ ይሆን እንደ ልቤ ማነበው የሚለው ጥያቄ በውስጡ ተመላልሶ ያውቃል። ፊደላትን ለይቶ አለማወቅና ሀሳብን በጽሁፍ ለመግለጽ መቸገር ትልቅ የውስጥ ቁስል እንደሆነ እናውቃለን። ይህ ድክመቶ ግን እዛው እንዲቆም አንፈቅድም። ዛሬውኑ ያንን የጨለማ ግድግዳ ሰብረው የብርሃኑ ዓለም ባለቤት ይሁኑ። የትም መሄድ ሳይጠበቅብዎት በሰው ሳይሳቀቁ በኢሞ፣ በዋትሳፕ ወይም በቴሌግራም በመደወል ጥራት ያለው ትምህርትን እናስተምሮታለን። ሀብለው ጀምረው የፊደላትን ምስጢር ተረድተው ማንበብና መጻፍ እንደ ውሃ እንዲጠጡት እናደርጋለን። ይህ የእርስዎ ጊዜ ነው። ድክመትዎን ወደ ጥንካሬ ቀይረው በኩራት ማንበብና መጻፍ እንዲችሉ አሁኑኑ በ0953 61 5956 ይደውሉልን። ስልክዎ በእጅዎ ካለ አማርኛን መማር ከእንግዲህ ህልም አይደለም። ወደ ዕለቱ ትምህርት ደግሞ ስንሄድ እስኪ ዛሬ ደግሞ መጨረሻቸው ም የሆኑ ፊደሎችን እንዴት ማንበብና በስልታዊ መንገድ እንዴት ቃላትን ማንበብ እንደምንችል እናያለን ማለት ነው። በደንብ ተከታተሉኝ። ለምሳሌ እች ማነች? የለቤት አራተኛ፣ ምክንያቱም አንድ እግሯ አጥሯል ማለት ነው። አንድ እግሯ አጥሯል። እች ላ ነች። ላ ያዙልኝ በደንብ ላ ነች። ላ ነች። ከዛ ከዚች ጋር ነው የምናደርጋት። እችኛዋን ፊደልም ከዚች ጋር፣ እችኛዋን ፊደልም ከዚች ጋር፣ እችኛዋን ፊደልም ከዚች ጋር፣ እችኛዋን ፊደልም ከዚች ጋር መጨረሻቸው ም የሆኑ ቃላትን እንዴት በስልታዊ መንገድ ማወቅ እንደሚቻል በዚህ ቪዲዮ ጥርት አድርጋችሁ ማወቅ ትችላላችሁ ማለት ነው። ተከተሉ በደንብ። ላ ላ ላ ለሉ ሊ ላ አራተኛው ላ። ስለዚህ ላ ም ላ ም ላም ላም ላም። ይሄኛው ደግሞ ደ ነው። ደ የመጀመሪያ ደ ደ ብለን ምን እንላለን? ከኋላ ም ሲከተል ደ ም ደ ም ደም ደም ላም ላም ብለን ነበር። አሁን ደግሞ ምን አለ? ደም 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 ደም። ፍ አለ ፍ ፈፉ ፊ ፋ ፊ ፍ የፈ ቤት ስድስተኛ ፍ። ከዛ ም ፍ ም ፍም ፍ ም ፍም ፍም ፍም። እሺ ፍም። ከዛ ሩ አለ ደግሞ እዚህ ጋር ሩ ብለንም ምን ነው የምንለው ማለት ነው። ም ሩ የራ ቤት ሁለተኛ ረ ሩ ሩ ም ሩ ም ሩ ም ሩ ም ሩም። ከዚህ ጋር ደግሞ ቶ ነው የተቤት መጨረሻ ጭንቅላቱ ላይ ዜሮ ስላለው ጭንቅላቱ ላይ ደግሞ ዜሮ ያለው ፊደል የቤተሰቡ መጨረሻ ነው ማለት ነው። ስለዚህ ይሄ ደግሞ የተቤት ነው። የተቤት መጨረሻ ደግሞ ቶ ነው። ተቱ ቲ ታ ቴ ት ቶ እንላለን። ቶ ቶ። ከዛ ም ነው እንደተለመደው ም። ስለዚህ ቶ ም። ከመጀመሪያው ጀምረን በደንብ እንየውና እናንተ ደግሞ ታነቡልኛላችሁ። ስለዚህ ላ ም ላ ም ላ ም ደ ም ደ ም ደም ፍ ም ፍ ም ፍም ፍም ሩ ም ሩ ም ሩ ም አሁንም ቶ ም ቶ ም ም መጨረሻቸው የሆኑ ባለ ሁለት ፊደላት ቃላትን እያየን እንገኛለን ማለት ነው። መጨረሻቸው ም የሆነ ላም ደም ፍም ሩም ቶም። በጣም አሪፍ ነው። በጣም አሪፍ ነው። ከዚህ ጋር ደግሞ ላም ራሱ ይሄኛው እንደዚህ የነበረውን አሁን ደግሞ በአንድ ላይ ስንሰበስብ ላም ደም ፍም ሩም ቶም። አያችሁት? ም ም ም ም ም። ስለዚህ ይሄ ም የሚባለው እግሩ ይሄ ቺማ እግሩ አንድ እግሯ ማለት ነው። በዚህ በኩል ወደ ግራ በኩል ሸፈፍ ብሏል። ሸፈፍ ብሏል። ከሰባተኛው ጋር እንዳይመሳሰልባችሁ ይሄ ስድስተኛ ነው። ም እንደምታዩት ይሄ ማለት ነው። ይሄኛው ጠመም ያለ ነው። እንደዚህ ከሆነ የመቤት ስድስተኛ ነው። ስለዚህ ላም ላም ደም ፍም ሩም ቶም መጨረሻቸው ምም ነው ማለት ነው። ባለ ሁለት ፊደላት ሆነው መጨረሻቸው ግን የመቤት ስድስተኛ የሆነ ቃላቶችን እያየነ እንገኛለን ማለት ነው። ስለዚህ ላም ደም ፍም ሩም ቶም። በጣም አሪፍ ነው። አሁን ደግሞ እናንተ መጨረሻውን ም እያደረጋችሁ ትነግሩኛላችሁ። መጨረሻውን ም ነው የምትሉት። እሺ ላ ብለን ማን እንላለን? ላ ም ምን ሆነ? ላም። ጎበዝ። ደ ብለን ማን እንበል?
ም። እሺ ቃሉ ምን ይላል በአንድ ላይ? ደም ደም። እሺ ፍ ፍ የፈ ቤት ስድስተኛ ፍ ብለን ማን እንበል? ፍ ብለን ም ፍ ም ቃሉ ምን ይላል? ፍም ፍም ፍም። እሺ ፍም። ከዚህ ጋር ደግሞ ሩ ይሄን ማን እንበለው? ሩ ሩ ም ሩ ም ሩም ሩም ሩም። በጣም አሪፍ ሩም። ቶ ይሄ ማን እንበለው? ም ቶ ም ቃሉ ምን ይላል? ቶም ቶም። ላም ደም ፍም ሩም ቶም። ጎበዞች ቶም። ስለዚህ በዚህ በአጭር ደቂቃ ይቺ የመቤት ስድስተኛ የምታስቸግራችሁ ዛሬ በዚህ ቪዲዮ ሙሉ መፍትሄ አግኝታችሁ ትሄዳላችሁ ማለት ነው። ስለዚህ ም ላም ደም ፍም ሩም ቶም። በጣም አሪፍ በጣም አሪፍ። ወደ ቀጣዩ እንሄድ። አሁን ደግሞ ት መጨረሻቸው ት የሆኑ ቃላቶችን እናያለን ማለት ነው። እንዴት እንደምናይ በደንብ አስረዳችኋለሁ ማለት ነው። ተከተሉኝ። ወ ወ ተ ወተ ት ነው የምትሉኝ። እቺ ነው የምትነግሩኝ እናንተ። እኔ ይሄኛውን ሳነብላችሁ እናንተ አንዷን ፊደል ብቻ እቺ ነው የምትነግሩኝ። ት ብቻ ነው የምትሉኝ። ወተ ት። እሺ ከብ ት ደረ ት ጉበ ት ብረ ት። አብዛኛው ተማሪዎች ስለሚቸገሩባት ስለማይ መፍትሄ ፍለጋ እየሄድን ነው ማለት ነው። ስለዚህ ወተ ት ወተ ት ወተት ወተት። ከብት ከብት ደረት ደረት ደረት። ጉበት ጉበት ብረት። አያችሁት? ትትት ወተት ከብት ደረት ጉበት ብረት። አያችሁት? መጨረሻው ት ነው ማለት ነው። መጨረሻው ት ት ት ት ነው ማለት ነው። ወተት ከብት ደረት ጉበት ብረት ት። ስለዚህ ይሄ በቀላሉ ት የምትባሏን ፊደል አወቃችኋት ማለት ነው። ስለዚህ በዚህ መልኩ ትለማመዳላችሁ ማለት ነው። እሺ አሁን ደግሞ አንድ ላይ አድርገን እናያለን። ወተት ከብት ደረት ጉበት ብረት ት ት ት ት ት። አያችሁት? በቀላሉ ቃላትን መመስረት ትለማመዱባታላችሁ ማለት ነው። ትለማመዳላችሁ። ስለዚህ እዚህ ጋር ወተት ከብት ደረት ጉበት ብረት። እናንተ ደግሞ አሁን ታነቡልኛላችሁ ማለት ነው። መጨረሻውን ት እያደረጋችሁ ታነባላችሁ። እሺ ወተ ትበሉ እናንተ። ወተ ት ከብ ት ደረ ት ጉበ ት ብረ ት። ጎበዞች በጣም አሪፍ ነው። አሁን ደግሞ እንዳለ ሙሉውን ታነባላችሁ። የመጀመሪያው ይሄ ምንድን ነው የሚለው? ወተት። ጎበዝ። ቀጣዩስ? ከብት። አሪፍ ነው። እሺ ቀጣዩስ? ደረት። እሺ እዚህ ጋርስ? ጉበት። ጎበዝ። ጉበት። እዚህ ጋርስ? ብረት። በጣም አሪፍ ነው። ብረት። መጨረሻቸው ት የሆኑ ቃላቶችን አየነ። ቅድም መጨረሻቸው ም የሆኑ ቃላቶችን አይተናል። ለምሳሌ ላም፣ ደም፣ ፍም፣ ሩም፣ ቶም ብለን አይተናል። አሁን ደግሞ ወተት፣ ከብት፣ ደረት፣ ጉበት፣ ብረት። ስለዚህ በዚህ መልኩ በደንብ መከታተልና በደንብ ቃላትን መመስረት መለማመድ ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን፣ ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ
መልካም ትብብራችሁ አይለኝ ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ በ0953 61 59 56 በማንኛውም ሶሻል ሚዲያ አማራጮች ዋትስአፕ፣ ቴሌግራም ደውሉልን፣ እናስተምራችኋለን ማለት ነው። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልን። ባይ